አርዕስተ ዜና። በመሃል ደብረ ማርቆስ ከተማ በተፈጸመ የቦምብ ጥቃት የብአዴን ሎሌ የሆኑ በቁጥር 20 የሚሊሻና የአድማ ብተና አባላት ሞትና ቁስለኛ መደረጋቸው ታወቀ። ጥቃቱ የተፈጸመው በከተማዋ ጎተራ ተብሎ ከሚጠራው ሰፈር ወንቃ ተብሎ ወደሚጠራው ሰፈር በተሽከርካሪ እየተጓዙ በነበሩ የተላላኪው ብአዴን ተላላኪ በሆኑ የሚሊሻና የአድማ ብተና አባላት ላይ ነው ተብሏል። የብአዴን ሎሌ የሆኑት የሚሊሻና የአድማ ብተና አባላቱ በፋኖ እርምጃ ይወሰድባቸዋል፣ በውጊያ ወቅት በበቂ ሁኔታ አላገዛችሁኝም በሚል ደግሞ መከላከያ ሰራዊት ይረሽናቸዋል። በዚህ መልኩ የውሻ ሞት መሞታቸውን ቀጥለዋል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን ከላላ ወረዳ 24 ሰዓት ባልሞላው ጊዜ ውስጥ ከ5 ጊዜ በላይ የሐዘን መግለጫ ወጣ። ወረዳው በመግለጫው አመራሮቼ አንዳንዶቹ በተኙበት ነው የተገደሉት ያለ ሲሆን ሌሎቹ ደግሞ በውጊያ መሃል ነው የተገደሉብኝ ብለዋል። በተያያዘ መረጃ ፋኖ ከላላ ወረዳን ጨምሮ በምዕራብ ወሎ ወረዳዎች ላይ የወሰደውን እርምጃ ተከትለው የደቡብ ወሎ ዞን ጸጥታ ምክር ቤት ዝግ ስብሰባ አካሂዶ ነበረ። ከስብሰባው እንደወጡ የዞኑ አስተዳዳሪ የሆኑት አቶ አሊ መኮንን አስፋው በፌስቡክ ገጻቸው ሁሉን ቢናገሩት ሆድ ባዶ ይቀራል የሚል መልእክት አስፍረው የነበረ ሲሆን በደቂቃዎች ልዩነት እንዲያነሱ ተደርገዋል። የዞኑን አስተዳዳሪ በፌስቡክ ለጥፎ የነበረውን ማን ተቆጥቶ ተነሳ፣ መጀመሪያውንስ በምን ምክንያት ነበር የለጠፈው የሚለውንና የከላላ ወረዳ 24 ሰዓት ባልሞላው ጊዜ ውስጥ ስለወጣው መግለጫ በዝርዝር መረጃ አሰናድተናል፣ ታደምጡታላችሁ። በሌላኛው መረጃችን ከገደብዬ ከተማ ሚጦ ተብሎ ወደሚጠራው አካባቢ ቅኝት ሲያደርጉ በነበሩ የአገዛዙ ወታደሮች ላይ በተፈጸመ ደፈጣ ጥቃት በቁጥር 20 ወታደሮች ሞትና ቁስለኛ መደረጋቸው ታወቀ። ደፈጣ ጥቃቱን ተከትሎ ለተወሰኑ ሰዓታት የጨበጣ ውጊያ የተደረገ ሲሆን በዚህም ፋኖ አኩሪ ተጋድሎ በማድረግ የጥላት አከርካሪን መስበሩ ተነግሯል። መረጃውን በዝርዝር አጠናቅረን ይዘነዋል። በሌላኛው መረጃችን የብልጽግናን ወንበር ለማስቀጠል አንሞትም ያሉ በርካታ የአገዛዙ ወታደሮች ከነሙሉ ትጥቃቸው ፋኖን ተቀላቀሉ። ማን ሞቶ የማን ስልጣን ሊቀጥል በሚል የአገዛዙ ወታደሮች ልክ እንደ እምቧይ ካብ እየተናዱ ፋኖን መቀላቀላቸውን ቀጥለዋል። ይህንን ተከትለው በምስራቅ አማራ ቀጠናና በምዕራብ አማራ ቀጠናዎች እጅግ በርካታ ቁጥር ያላቸው የአገዛዙ ወታደሮች ትላንትና ዛሬ ከነሙሉ ትጥቃቸው እጃቸውን ሰጥተዋል። ወታደሮቹ ጥብቅ የውጊያ መረጃዎችንም ከአገዛዙ ቤት መንትፈው በመውጣት ነው ፋኖን የተቀላቀሉት። መረጃውን በዝርዝር አሰናድተነዋል፣ ሰሙታላችሁ። ሰላም ጤና ይስጥልኝ። የተከበራችሁ የመረብ ሚዲያ ቤተሰቦች እንደምንዋላችሁ፣ እንደምናመሻችሁ። ትናንት ስላልተገናኘን ለመላው የክርስትና እምነት ተከታዮች በተለይ በዚህ ሰዓት የአማራን ሕዝብ ህልውና ለማረጋገጥ በዱር በገደሉ እየተዋደቃችሁ የምትገኙ ፋኖዎች እንዲሁም በየእስር ቤቱ የአገዛዙ የግፍ በትር እያረፈባችሁ የምትገኙ የግፍ እስረኞች እንዲሁም ደግሞ የህልውና ትግሉን ለማስቀጠል በውጭ በስደት ሀገር ሁናችሁ በምትችሉት እየደገፋችሁ የምትገኙ የአማራ ተወላጆች እንኳን ለኢየሱስ ክርስቶስ የልደት በዓል አደረሳችሁ ለማለት እንወዳለን። ለዛሬ ታኅሳስ 30 2018 ዓ.ም የምሽት መረጃዎችን አጠናቅረን ይዘን ቀርበናል። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳትዘነጉ። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። ከላላ ወረዳ 24 ሰዓት ባልሞላው ጊዜ ውስጥ ከ5 ጊዜ በላይ የሐዘን መግለጫ ወጣ። ወረዳው በመግለጫው አመራሮቼ አንዳንዶቹ በተኙበት ነው የተገደሉት ያለ ሲሆን ሌሎቹ ደግሞ በውጊያ መሃል ነው የተገደሉብኝ ብሏል። ታኅሳስ 28 2018 ዓ.ም ከንጋት ጀምሮ ከላላ ወረዳን ጨምሮ በበርካታ የምዕራብ ወረዳዎች ላይ ከባድ ውጊያ መደረጉን በዕለቱ መረብ ሚዲያ በተንቀሳቃሽ ምስል አስደግፈው በሁሉም የማህበራዊ ትስስር ገጾች መዘገቡ ይታወቃል። በውጊያው አገዛዙ ከድሮን ጀምሮ በመድፍና በቢኤም እንዲሁም በሞርተርና በዙያ 3 የታገዘ 2 የኮማንዶ ክፍለ ጦርና 2 የእዝ ሰራዊትን አሰልፎ የነበረ ቢሆንም ነገር ግን ተልባ ቢንጫጫ በአንድ ሙቀጫ የተባለው አባባል ደርሶበት በጥቂት የፋኖ ኃይሎች የተሰነዘረበትን ጥቃት መቋቋም ባለመቻሉ ከባድ የሆነ የሰብአዊና ቁሳዊ እንዲሁም ሞራላዊ ኪሳራን ተከናንቦ ውሏል። ውጊያው የተካሄደው በጃማ፣ በከላላ፣ በልጓማ፣ በደብረ ዘይት፣ በለገሄዳ፣ በገነቴ፣ በመሃል ሳይንት ደንሳ ከተማ፣ በተንታጅ ባር፣ በመቅደላ ማሻ፣ በጉጉፍቱ ካቤና በሰኞ ገበያ ላይ ነው።
መረፋኖ ብሔራዊ ኃይል ምኒልክ ዕዝ ከ3 ኮሮች ማለትም ከንጉስ ሚካኤል አሊ ኮር፣ ከልጅ ኢያሱ ኮር እና ከደጋው መብረቅ ኮር እንዲሁም የእዙ ልዩ ዘመቻ አሃድ ከሆነችው ከበላጎ ተወርዋሪ ሻለቃ የተውጣጡ የፋኖ አሃዶችና ከመረፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ዕዝ እንዲሁም ከወሎ ጠቅላይ ግዛት ዕዝ የተውጣጡ የፋኖ አሃዶች ጥምረት በመፍጠር ነው በጥላት ብልጽግና ቡድን ወታደሮች ላይ ጥቃት የፈጸሙትም። በአገዛዙ በኩል በአየር ወለድ ኮማንዶ መምሪያ 105ኛና 107ኛ ክፍለ ጦር ኮማንዶዎችን ጨምሮ በሰሜን ምስራቅ ዕዝ 801ኛ ኮር ሰራዊትና የ11ኛ ዕዝ ወታደሮች እንዲሁም የደቡብ ወሎ ዞን መከታዎቼ ሲል የሚመካባቸው ፓራ ኮማንዶ የሚል መጠሪያ ያላቸው የሚሊሻ አባላትና የአድማ ብተና አባላት በወረዳ ካድሬዎች መንገድ መሪነት የድሮንና የመድፍ የዙ 23 እና የሞርተር የቢኤም እና የሌሎች ከባባድ መሳሪያዎችን ሽፋን እየሰጠ ያሰለፈ ቢሆንም ነገር ግን ሽፈሳም አንድ ጎማ አይነፋም ነውና ነገሩ ይህ ሁሉ ግትልትል ሰራዊት የፋኖን ጥቃት መቋቋም አቅቶት ከባድ ሽንፈትን ተከናንበዋል። በውጊያው 4 ብሬን፣ 1 ስናይፐርና 170 ክላሽንኮቭ መሳሪያ፣ 2 ወታደራዊ ኦራል ተሽከርካሪ ከነጫኑ ትሬሽንና ተተኳሽ እንዲሁም 146 ወታደሮችና በርካታ ወታደራዊ መገናኛ ራዲዮኖች በፋኖ ተማርከዋል። በተጨማሪም የጥላት ብልጽግና ቡድን በከላላ ግንባር ለገና በዓል ለእርድ አዘጋጅቷቸው የነበሩ 4 ሰንጋ በሬዎችና በርካታ ኩንታል የምግብ እህል በፋኖ ቁጥጥር ስር ውሏል። በዚህ ውጊያ ከተገደሉት በመቶዎች የሚቆጠሩ የመከላከያ ሰራዊት አባላትና የሚኒሻ እንዲሁም የአድማ ብተና አባላት በተጨማሪ መንገድ ሲመሩ የነበሩ በርካታ የወረዳ አመራሮችም ተገድለዋል። ከፊሎቹም በከባድ ሁኔታ ቆስለዋል። መከላከያን መንገድ ሲመሩ ተገኝተው ከተገደሉት የወረዳ አመራሮች መካከል የከላላ ወረዳ ገንዘብ ጽህፈት ቤት ዕቃ ግምጃ ቤት ኃላፊ አቶ አሚኑ አህመድ፣ የወረዳው ሲቪል ሰርቪስና የሰው ሀብት ልማት ጽህፈት ቤት ኃላፊ አቶ አሊ አህመድ የሱፍ እንዲሁም የወረዳው የሚሊሻ ጽህፈት ቤት ሰላም አስከባሪ ሂደት ኃላፊ ሳጅና ልዩ አህመድ አብዲን ጨምሮ ሌሎች የወረዳው ጸጥታ ቢሮ አመራሮችና አባላት ተገድለዋል። ይህንን ተከትሎ የከላላ ወረዳ አስተዳደር ከታህሳስ 28 2018 ዓ.ም ምሽት ጀምሮ እስከ ዛሬ ታህሳስ 30 2018 ዓ.ም ረፋድ ድረስ ለ5ኛ ጊዜ የሐዘን መግለጫ ማውጣቱን መረብ ሚዲያም ከወረዳው ይፋዊ የማህበራዊ ትስስር ገጽ ተመልክቷል። ወረዳው ባወጣው የሐዘን መግለጫ አንዳንድ የወረዳው ጸጥታ አመራሮች በተኙበት ነው የተገደሉት ያለ ሲሆን ሌሎቹ ደግሞ በውጊያ መሃል ነው የተገደሉበት ይብሏል። በተያያዘ ዜና ታህሳስ 28 2018 ዓ.ም ከንጋት ጀምሮ እስከ አመሻሽ ተከፍቶ የነበረውን ጥቃት ተከትሎ ዝግ ስብሰባ አድርጎ የነበረው የደቡብ ወሎ ዞን ጸጥታ ምክር ቤት ከስብሰባው በኋላ የዞን ዋና አስተዳዳሪ አቶ አሊ መኮንን አስፋው ሁሉን ቢናገሩት ሆድ ባዶ ይቀራል የሚል መልእክት በፌስቡክ ገጹ አጋርቶ የነበረ ሲሆን ነገር ግን 10 ደቂቃ ባልሞላው ቆይታ ልጥፉን ከገጹ ላይ አንስቶታል። ታህሳስ 28 2018 ዓ.ም ከንጋት ጀምሮ በምዕራብ ወሎ ወረዳዎች በተከፈተ ማጥቃት አገዛዙ አለኝ የሚለው ኃይል ላይ ከባድ የሆነ ሰብአዊና ቁሳዊ እንዲሁም ሞራላዊ ኪሳራ መድረሱ በብልጽግና ቤት ከወትሮ በተለየ ሁኔታ እጅግ ከፍተኛ ድንጋጤን ፈጥሯል። በዚህም በዕለቱ ከእኩለ ቀን ጀምሮ የደቡብ ወሎ ዞን አስተዳደር ከዞኑ ኮማንድ ፖስት አመራሮች ጋር ዝግ ስብሰባ አካሄደው አምሽተዋል። ከስብሰባ በኋላ ነው የዞኑ አስተዳዳሪ ሁሉም ቢናገሩት ሆድ ባዶ ይቀራል ሲል በፌስቡክ ገጹ አጋርቶ የነበረው። ነገር ግን በዕለቱ ከጥቂት ደቂቃዎች በኋላ ልጥፎን ከገጹ አንስቶታል። በስብሰባው በርካታ የወረዳው ጸጥታ አመራሮች ለእስር ተዳርገዋል። ከመከላከያ ሰራዊት አመራሮችም አንዳንዶች ትጥቅ እንዲያወርዱ ተደርገው ወደ ጊዜያዊ ማቆያ እንዲገቡ መደረጋቸው ተሰምቷል። ይህ የሆነበት ምክንያትም በግምገማው ላይ ጣት መጠቋቆም በመጀመሩ ነው ተብሏል። የዞን ዋና አስተዳዳሪ አቶ አሊ መኮንን አስፋው እንደዚህ አይነት ድርጊቶች ከመፈጸማቸው በፊት በዞኑ ጸጥታ ምክር ቤት በኩል መረጃዎችን ተከታትለ ለኮማንድ ፖስቱ ማሳወቅ ነበረብህ የሚል ትችት የተሰነዘረበት ሲሆን ትጥቁንም ሁሉንም የተረከባችሁት ጸጥታም እያስከበራችሁ የምትገኙት እናንተ ናችሁ፣ እናንተ ምን ትሰራላችሁ? ይህን ስራ መስራት ይገባችሁ ነበር የሚል ምላሽ በመስጠቱ የመጨረሻ ስድብ አዘል ማስፈራሪያዎች ደርሰውበታል ተብሏል። ይህንን ተከትሎ ከስብሰባው ከወጣ በኋላ ሁሉም ቢናገሩት ሆድ ባዶ ይቀራል የሚል ልጥፍ የለጠፈ ቢሆንም ነገር ግን ከክልል ተደውሎ በአስቸኳይ ፌስቡክ ላይ ለጠፍከውን አንሳ የሚል ቀጭን ትዕዛዝ ተሰጥቶት ልጥፉን ለማንሳት ተገዷል ነው የተባለው። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። በመሃል ደብረ ማርቆስ ከተማ በተፈጸመ የቦምብ ጥቃት የብአዴን ሎሌ የሆኑ 7 የሚሊሻና የአድማ ብተና አባላት ሲገደሉ ከ14 በላይ የሚሆኑት ደግሞ መቁሰላቸው ታወቀ። ጥቃቱ የተፈጸመው በከተማዋ ጎተራ ተብሎ ከሚጠራው ሰፈር ወንቃ ተብሎ ወደሚጠራው ሰፈር በተሽከርካሪ ተጭነው ሲጓዙ በነበሩ የተላላኪው ብአዴን ተላላኪዎች ላይ ነው። ዛሬ ታህሳስ 30 2018 ዓ.ም አጥቢያ ሌሊቱን በምዕራብ አማራ ቀጠና ደብረ ማርቆስ ከተማ ውስጥ የፋኖ ሰርጂካል ኦፕሬሽን ምድብተኞች በብአዴን ሎሌዎች ላይ በቦምብ የታገዘ ጥቃት ፈጽመው ከባድ ጉዳት በማድረስ ድል ተቀዳጅተዋል።
በአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዕዝ 206ኛ ኮር ስር የሚገኙት የሰርጂካል ኦፕሬሽን ምድብተኞች ትናንት ታህሳስ 30 2018 ዓ.ም አጥቢያ ሌሊቱን የቦምብ ጥቃት በመፈጸም ነው ድል የተቀዳጁት። ጥቃቱ የተፈጸመው በደብረ ማርቆስ ከተማ ጎተራ ተብሎ ከሚጠራው ሰፈር ወንቃ ተብሎ ወደሚጠራው ሰፈር ባይሱዙ ኦባማ ተሽከርካሪ ተጭነው ሲጓዙ በነበሩ የተላላኪው ብአዴን ተላላኪ በሆኑ የሚሊሻና አድማ ብተና አባላት ላይ መሆኑን መረብ ሚዲያ ከቴዎድሮስ ዕዝ ለማረጋገጥ ችሏል። በጥቃቱ 7 የሚሊሻና የአድማ ብተና አባላት ሲገደሉ በቁጥር 9 የሚሆኑት ደግሞ ክፉኛ ቆስለው ለሕክምና ወደ ደብረ ማርቆስ አጠቃላይ ስፔሻላይዝድ ሆስፒታል መወሰዳቸው ታውቋል። የኮሩ ሰርጂካል ኦፕሬሽን ምድብተኞች በቅርቡ ለ3 ተከታታይ ጊዜ በቀን በምሽትና በሌሊት ወደ ከተማዋ ጥሰው በመግባት በአገዛዙ ወታደሮች ላይ በፈጸሙት የቦምብና የጨበጣ ጥቃት 15 ወታደሮችን የገደሉ ሲሆን 14 የሚሆኑትን ደግሞ ማቁሰላቸው ተነግሯል። የፋኖ አባላቱ በያዝነው ሰሞን ወደ ከተማዋ ዘልቀው በመግባት የብልጽግና አመራሮች ይጠቀሙበት የነበረ አንድ ላንድ ክሩዘር ተሽከርካሪን ማርከው መውሰዳቸውን በዕለቱ ጣቢያችን መዘገቡ አይዘነጋም። የብአዴን ሎሌ የሆኑ የሚሊሻና የአድማ ብተና አባላት በፋኖ እርምጃ ይወሰድባቸዋል፣ በውጊያ ወቅት በበቂ ሁኔታ አላገዛችሁኝም በሚል መከላከያ ይረሽናቸዋል። በዚህ ሁኔታ የውሻ ሞት መሞታቸውን ቀጥለዋል። በተያያዘ ዜና በርካታ የአገዛዙ ወታደሮች ለብልጽግና እንዋጋም በቃን በሚል ከነሙሉ ትጥቃቸው በቴዎድሮስ ዕዝ 206ኛ ኮር እጃቸውን ሰጥተዋል። አሻፈረኝ ባሉ የጠላት ወታደሮች ላይ ጥብቅ እርምጃ በመውሰድ ድል እየተቀዳጀ የሚገኘው ኮሩ ሰላማዊ ጥሪን የሚቀበሉ የአገዛዙ ወታደሮችን ተቀብሎ በሰላም ወደ ሀገራቸው በመሸኘት ስቦ ማስከዳት እርምጃውን አጠናክሮ ቀጥሏል። በላይነው ተስፋ የተባለ የአድማ ብተና አባል ከደብረ ማርቆስ ወጥቶ 14ኛ ክፍለ ጦርን ሲቀላቀል በ52ኛ ክፍለ ጦር 1ኛ ሬጅመንት 2ኛ ሻምበል አባል የነበረው ስጦታው አንተነህ የተባለው ወታደር ደግሞ 2 ክላሽንኮቭ መሳሪያ በመያዝ 24ኛ ክፍለ ጦርን ተቀላቅሏል። በትናንትናው ዕለት ደግሞ የሚሊሻ አባላት ከነሙሉ ትጥቃቸው እጃቸውን ለኮሩ ሰጥተዋል። አይተነው ስንቴ 5ኛ ቀበሌ፣ የዓለም ዘውድ ባንቴ ስናን ማርያም ቀበሌ፣ ባወቀ ተፈሪ ደብረ ዘይት ቀበሌ፣ ብሩክ ሞሌ ዳንጉሌ ቀበሌ፣ ሙባረክ ባይሌ ዳንጉሌ ቀበሌ፣ አትንኩት አበባው ዳንጉሌ ቀበሌ፣ ጌታ ሰው ምኑዬ ዳንጉሌ ቀበሌ እንዲሁም ሌሎች የሚሊሻ አባላት በቴዎድሮስ ዕዝ 206ኛ ኮር 24ኛ ክፍለ ጦርን ተቀላቅለዋል። በተጠናከረ መንገድ የጠላት ኃይልን እያፈራረሰ ስቦ የሚያስከዳው 206ኛ ኮር በ2 ወራት ውስጥ ብቻ 58 ያገዛዙ ሰራዊት አባላትን ከነሙሉ ትጥቃቸው የተቀበለ ሲሆን ይህንን ተግባር አጠናክሮ እንደሚቀጥል ኮሩ በህዝብ ግንኙነት መምሪያው በኩል በወጣው መረጃ አስታውቋል። በተያያዘ መረጃ የብልጽግናን ወንበር ለማስቀጠል አንሞትም ያሉ 7 ወታደሮች ከነሙሉ ትጥቃቸው እጃቸውን ለፋኖ ሰጥተዋል። ማርሞቶ የማን ስልጣን ሊቀጥል በሚል ያገዛዙ ወታደሮች ልክ እንደ እምቧይ ካብ እየተናዱ ፋኖን መቀላቀላቸውን ነው የቀጠሉትም። ወታደሮቹ ጥብቅ የውጊያ መረጃዎችንም ከአገዛዙ ቤት መንትፈው በመውጣት ነው ፋኖን የተቀላቀሉትም። በቅርቡ ከተቋቋመችው 11ኛ ዕዝ 104ኛ ኮር 35ኛ ክፍለ ጦር 4ኛ ሻለቃ አባል የነበሩት 7 ወታደሮች ከነሙሉ ትጥቃቸው ምኒልክ ዕዝ ምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦርን መቀላቀላቸውን ዕዙ ለመረብ ሚዲያ በላከው መረጃ አስታውቋል። ፋሽስቱ አገዛዝ ብልጽግናን በአውደ ውጊያ ጨምሮ በብዙ የጦር ግንባሮች የማፈራረሱ ሁለንተናዊ ተጋድሎ ተጠናክሮ የቀጠለ ሲሆን ሰራዊቱን የማፍረሱ ተግባር ደግሞ አመርቂ ውጤት እየተመዘገበበት ይገኛል ብሏል ዕዙ ለጣቢያችን በላከው መረጃ። ብልጽግና ወንበሬን ለማስጠበቅ ይሞትልኛል ብሎ የተማመነበት ወታደራዊ ኃይል ገሚሱ ተደምስሶ አልቋል። ቀሪው ደግሞ ማን ሞቶ የማን ስልጣን ሊቀጥል በሚል ከስምሪት ቀጠናው በገፍ መጥፋቱን ተያይዞታል። ወደ ሌላኛው መረጃችን አለፍን። ከገደብዬ ከተማ ሚጦ ተብሎ ወደሚጠራው አካባቢ ቅኝት ሲያደርጉ በነበሩ የአገዛዙ ወታደሮች ላይ በተፈጸመ ደፈጣ ጥቃት ከ20 በላይ ወታደሮች ሞትና ቁስለኛ መደረጋቸው ታወቀ። ደፈጣ ጥቃቱን ተከትሎ ለተወሰኑ ሰዓታት የጨበጣ ውጊያ የተደረገ ሲሆን በዚህም ፋኖ አኩሪ ተጋድሎ በማድረግ የጥላትን አከርካሪ መስበሩ ተነግሯል። በአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ ኮር ጎንደር የበጋሻው ክፍለ ጦር ስር ከሚገኙት ከአጥናፉ ብርጌድና ከይታየው ብርጌድ የተውጣጡ የፋኖ ኃይሎች በትላንትናው ዕለት በአገዛዙ ወታደሮች ላይ ደፈጣ ጥቃት በመፈጸም ድል ተቀዳጅተዋል። ጥቃቱ የተፈጸመው ከገደብዬ ከተማ ሚጦ ተብሎ ወደሚጠራው አካባቢ ቅኝት ሲያደርጉ በነበሩ የአገዛዙ ወታደሮች ላይ ሲሆን በዚህም ከ20 በላይ ወታደሮች ሙትና ቁስለኛ መደረጋቸውን ክፍለ ጦሩ አሳውቋል። ደፈጣ ጥቃቱን ተከትሎ ለተወሰኑ ሰዓታት የጨበጣ ውጊያ የተደረገ ሲሆን በዚህም ለገዛ ተጨማሪ የተላኩ የአገዛዙ ወታደሮች ሙትና ቁስለኛ ተደርገዋል። የፋኖ አባላቱ አኩሪ ተጋድሎ በማድረግ የጠላትን አከርካሪ መስበራቸውን አጠናክረው ቀጥለዋል ነው ያለው ክፍለ ጦሩ በኮሚኒኬሽን መምሪያው በኩል ባወጣው መግለጫ። የተከበራችሁ መረብ ሚዲያ ቤተሰቦች ለዛሬ ታህሳስ 30 2018 ዓ.ም ይዘናቸው የነበሩት ዕለታዊ መረጃዎቻችን እነዚህ ይመስሉ ነበረ። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ ትብብራችሁ አይለየን እንላለን። በሌሎች መረጃዎች እስከምንገናኝ ቸር ቆዩ።